ሰላም ሰላም ቤተሰቦች እንዴት ናችሁ? የኢትዮጵያ ዋና ከተማ ስሟ ማን ነው? አዲስ አበባ። ልክ እንደዚህ ነው የጠየቅኩ። ከኢቢኤስ ለአባይ የተላከ መልእክት السلام عليكم. بدر الدين ነው አላየሁሽም ፍቅሬ አለ። ሰላም ነው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። እንግዲህ ቤተሰቦች ከብዙ ጊዜ ቆይታ በኋላ ዛሬ ተመልሻለሁ። በአንዳንድ ነገሮች እንነጋገራለን፣ እንመካከራለን። አዝናኝ ቪዲዮዎች ናቸው ብዬ ደግሞ ለእናንተ የመጡናችሁንም ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቻናሉን መቀላቀል፣ ቻናሉን ፋሚሊ መሆን እንዳይረሳ። ቤተሰቦች እንግዲህ ቪዲዮውን ላይክ ማድረግ እንዳረሱ፣ እንደምትወዳችሁ አልጠራጠርም። ቤተሰቦች ወደ ቪዲዮቹ እንሄዳለን። ላይክ እንዳይረሳ። የኢትዮጵያ ዋና ከተማ ስሟ ማን ነው? አዲስ አበባ። ልክ እንደዚህ ነው የጠየቅኩ። እንደዛ ከሆነ ለፈኝሽ ምን ማለት ነው? ዋና ከተማ አቴንስ ናት። የግብጽ ዋና ከተማ አቴንስ። አቴንስ የግብጽ አውሮፓ ብዬ ግብጽ የአውሮፓዊቷ ሀገር አቴንስ ዋና ከተማ ማን ነው ስሟ ነው ጥያቄ። የአውሮፓ ይደፍ ምን ማለት ነው? ግሪክ ካልተሳሳትኩ ራሱ አቴንስ ነች። ራሱ አቴንስ ምን ዋናው ከተማ የአቴንስ ዋና ከተማ አቴንስ ነው ስሟ? የአውሮፓ ዋና ከተማ አቴንስ ራሱ። የአውሮፓ ዋና ከተማ የአውሮፓዊቷ ሀገር አቴንስ ዋና ከተማ ስሟ ማን ነው እኮ ነው ያልኩት። የአቴንስ ስለዚህ አቴንስ ነው ስሟ እያልከኝ ነው ምንድነው? በትክክል መልስ። እሺ ጥያቄውን አንዴ ድገም። የአውሮፓዊቷ ሀገር የአቴንስ ዋና ከተማ ማን ነች ነው ጥያቄው። አቴንስ የአውሮፓ ዋና ከተማ አይደለችም የሚመስለኝ። ምንድነው አቴንስ ማለት? የአውሮፓ ዋና ከተማ ነው ያልከኝ አይደል? የአውሮፓዊቷ ሀገር አውሮፓ ውስጥ ብዙ ሀገሮች አሉ አይደል? እንግሊዝ አለች፣ ግሪክ አለች፣ ቱርክ አለች፣ ፈረንሳይ አለች፣ ፖርቹጋል አለች። እነዚህ የአውሮፓ ሀገሮች ናቸው። ከነዚህ ውስጥ አቴንስ የተባለችው ሀገር ዋና ከተማዋ ስሟ ማን ነው ነው? በነገራችሁ ላይ ቤተሰቦች እዚህ ጋር ራሱ ነው ልጆቹን እንዳለ ኮንፊውዝ እያደረጋቸው ያለው እንጂ አቴንስ የተባለችው ሀገር ዋና ከተማ የማን ሀገር ዋና ከተማ ነች? በእርግጥ ዋና ከተማ ነች አቴንስ። የግሪክ መሰለኝ ራሱ ነው ወዛጋባቸው። እነሱ ብቻ አይደለም፣ እነሱም በእርግጥ ያው ካይሮ ብለዋል። እንግዲህ የግብጽ ካይሮ ነው፣ ግብጽ ነው ያሉት ለካ። በተክሽን ባራገፍኩልሽ ደግሞ ገና ለገና የስድስት ወር አልተከፈለኝም ብለሽ መልስ ትሰጪኛለሽ። አንድ ነገር እንዳታወሪ፣ አንድ ነገር ዝም ብለሽ አፍሽን እንዳትከፍቺ። አፌን ከከፈትኩማ ደሞዝ የሚታይብኝ ኦኬ። ኧረ ጭዌ ለካ ሰውርቁን። ኧረ ሰውን ማመን ቀብሮ፣ ሰውን ማመን ቀብሮ። እኔ በጣም ይሄ ሊደነቅ የሚገባ ሰው። ለማንኛውም ሰራተኛ ስታባሩ አፍ አስከፍታችሁ፣ ከዚህ በኋላ አፍ እያስከፈታችሁ። አሎ ሰላም አለይኩም። በድረዲን ነው? በድረዲን አይደለኩም? አረ ነው። እንዴት ነው? ወይ አይደለኩም? እሺ የበድረዲን ስልክ አይደለም ወይ? አረ እባክህ አገናኝን ፈልጌው ነው። ለጥብቅ ጉዳይ ፈልጌው እኮ ነው። ለስራ ሸቀል አድርገልን ለያይ አይደለኩም? አረ ነው ብሎ በግድ አሎ ብሎ። አንተ ማን ነው? ማን ነው አንተ? አንተ ማን ነው? የምሬን እኮ ነው። አረ እባክህ ኦኬ ጎብልለው ነህ? ለበድረዲን ስጠው እስቲ። አረ እባክህ አትጨማለቅብኝ በእናትህ። በድረዲን አይደለሁም። በድረዲን የገባበት ግባ። ምን አባቱ እዚህ? አረ እባክህ በድረዲን የት ነው? ጉድጓድ ነው የገባው? ገደል ነው እንጂ በድረዲን የገባበት ግባ። ይሄ ከባድ ምርቃና ነው። ምንም ከማንም ሰው ይሄ ኖርማል አይደለም። ስለዚህ እሱ አይደለም እየወረ ያለበት ሙድ ነው። ስለዚህ ምን ልንለው እንችላለን? ይሄን ሰው በምርቃና መንፈስ በግድ በረሪ ነህ። ኧረ ተው። ይሄ ልጅ ደግሞ ብሬ ሊለኝ ነው። እቺ ነጽ ያረደች እንዴ? ዛሬማ ብሬን እቀበላታለሁ። አበዳሪና ተበዳሪ ወይ የስ ፍልዬ እኔ የስ ፍልዬ እሰይ እሰይ ልብህ ነው
አምቡላንስ እኔ አምቡላንስ ጥሪ። ኧረ የሆነ ነገር ጥሪልኝ በእናትሽ እርዳታ። ኧረ አምቡላንስ ጥሪ ለቤት ፍሉካ ብርን ሳልሰጥ ገንዘብን ሳልሰጥ ሳልመልስልህ ፍልዬ ወይኔ ገንዘቡን ሳልሰጠው ዋሽ ከመሞቱ በፊት አበድሮ ነበረ። ከዛ በኋላ ደግሞ ተበዳሪን አገኘው። ነገር ግን ሀሳቡን ሳይገልጽለት ቀድሞ አረፈ። ቤተሰቦች መሞቻቸው አይታወቅም። ነገር ግን ከተበዳሪ ፊት ከመሞት ይሰውራቸው። ሌላ ምንም ሊባል አይችልም። በቃ ከተበዳሪ ፊት አታርግብኝ ጌታዬ። ጠይም ተፈትፍቶ ሲበላ ደርሼ ረመሞቴ ነው ላይ ጠቅመኝ ቀምሼ ማዝናሽ እስቲ አንድ ግጥም ጠይም የጠይም አደራ። እሺ የጠይም አደራ ቢከተት ቤት የበላሁት ቢርበኝ ቢታጠፍ አንጀቴ ይገጥሙታል። ማን ነው የሚነግሮት ግን እንደዚህ? ጠይም አሳ መሳይ እኔ እናቱን በሆን ለሰውም አላሳይ። ማን ነው የሚነግሮት ግን እንደዚህ? ልጆይ ሆነን ሀገር ቤት ቡልጋ ልጆይ ሆነን የተማርን። ይሄ የክፍለ ሀገር ነው። ጥሬ ኦርጋኒክ የሆኑ ግጥሞች ናቸው። እንግዲህ ለማንኛውም ጠይም አሳ መሳይ እኔ እናቱን በሆን ለማንም አላሳይ። እንግዲህ ጠይሞች ታድላችሁ። በቀጣይ ስመጣ እኔ ጠይም ለመሆን እጥራለሁ። ቤተሰቦች ወደድኳ ፍቅርኩሽ የፈለገው ይምጣ ብር ጎሎኝ ነው የቡና ክፍልልኝ በእናትሽ። ሸረላሽ ጨርሰ በቃ ሚስት ተገኝታለች እኮ። ከዚህ በኋላ እኮ በቃ ሽምግልና እንደደረስክ ነው የሚቆጠረው። ብር ጎሎኝ ስንት አይነት ወንዶች ናቸው ያሉት። ለማንኛውም ተጠንቀቁ ከእንደነዚህ አይነቶቹ። ምን ጠብሽ የሆነ ቀን ነው እና በት ብዬ መላ ማድረግ አይቀጠኛል። እሺ ዲመላ ቤቢ ኧረ እጅ ከፉ እንዴ! አይነ ምንድን ነው አይነ ምን እሺ ያልታጠበ ካልሲ ያላችሁ? የለም ያልታጠበ ካልሲ እየዞረ እያጠበ ነበረ። የለንም የነሱስ መልስ። ኧረ ላሽ ይመች። እኔ ግን የዲላ አይን ግን እኔ እንግዲህ የምታውቁት ካላችሁ ንገሩት። ይሄ አይን ተፈላጊ ነው ማለት በጣም ምን እንጂ እኔ የሰው ልጅ አይን እንደዚህ ሲወጣ መቸረክ ምንድነው? አይኑ ስንት ሻማ ነው እንዴ? በጣም ከፍተኛ ሻማ ነው ይሄ። እንደውም ወደ ማብራት ቢቀይር ብዙ ሜጋዋት ነው ይባላል። ሙሉ አባይን ሊበላብን ይችላል። ብቻ ግን ለማንኛውም ፓወር ነው እንዴ? እግዚአብሔር ያጽናሽ። ሄላ ምኑ ጋራችሁ ትሰሚኛለሽ? በር ላይ ነው ያለነው። ሳትደናበሪ ቀስ ብለሽ ግቢ። ነገር እኮ ፈርቼ ሌላ ነገር ብለሽ እንዳታዋርጪ ነግሬሻለሁ። ደግሞ ምንድን ነው የሚባለው? አላውቅም እኮ። ቀጥ ብለሽ ትገቢያለሽ። በር ላይ ወንበር አለሽ። ካጠገቢ መጥተሽ ቁጭ። በቃ እሺ፣ ለፊትሽ መጥቼ ቁጭ እላለሁ። አንቺ ያምሻል እንዴ? በቃ ዝም ብለሽ ቀጥ ብለሽ ግቢ። እሺ በቃ እሺ። እንኳን አደረሳችሁ። እንኳን አብሮ አደረሰ። ደነስ አዋርጂ በደንብ ተቀበሉ። አላላሽ ቻለሉ አንቺ ያምሻል እንዴ? ባይቀበሉ ችግር የለውም። ባይቀበሉ ችግር የለውም። አመት ያድርስልሽ እንዴ? ድጌ ፈለገች። ድጌማ አያስፈልግም። አይ በለቅሶ አይቀለድም። እኔ በለቅሶ አልቀለድም። አመት ያድርስልኝ። ከባድ ነው። እናንተ ቤተሰቦች ደግሞ ከሰሞኑ መቅዲ ከኢቢኤስ ወጣ ወደ አባይ መግባቷ ይታወቃል። ነገር ግን በዚህ ሁኔታ ውስጥ ብዙ ሰዎች ግማሹ በቀልድ መልክ ግማሹም ደግሞ በሲሪየስ አድርገው ብዙ ነገር ሲነጋገሩ ነበረ። እስቲ በጣም ያዝናናችኝ ነበረች ከኢቢኤስ ለአባይ የተላከ መልእክት እንየው እስቲ።
ይህ የኢቢኤስ ድምጽ ነው። አንተ አባይ ራስ ምንድነው ከስር የምትሽለጠለጠው? ይኸውልህ ነግሬሃለሁ። ወይ ሜዳ ይዘጋጅልን፣ ሪንግ ይዘጋጅልን፣ ግላብ እናደርግና እሺ ምን አስበህ ይኸውልህ በዳሌ ከመጣ ማለት ነው ዳሌ ድንኮቹን አትወጡ። አስበህ ነው እንደዚህ በቸፈሶች ይኸውልህ ወሬ አባይ ስሙ ራሱ ምንድነው? ሰራተኛችን ራሱ አባይ ነሽ። አንተ ምን አስበህ ነው እንደዚህ ከኔ ስር የምትሽለጠለጠው? ተው ብያለሁ። ተው እንግዲህ ኢቢኤስ ተው ብሏል። አባይ ተው ተብለሃል። አባይ ተው መተው ከሆነ በዳሌ ቀላል ብሏል። እንግዲህ መቼስ ዳሌ ሲነሳ ኢቢኤስ ሉላ አትረሳም። ብቻ ግን ለማንኛውም ቤተሰቦች በዚህ ጉዳይ ላይ እስቲ ወደ መጨረሻ ላይ አንድ የምንነጋገርበት ጉዳይ አለ። እስከዛ እስቲ አንድ ሁለት ፈታ የሚያደርጉ ቪዲዮችን እናያቸው እስቲ። ሰላም አለይኩም። ግደለኝ፣ ኧረ ግደለኝ፣ አንቀጫማም ግደለኝ። ምን ፈልግ? ሳሚ የለም። ሳሚ ምን ያደርግልሃል? ይኸው አባታው መጥቶ ምን እንዳለ ልንገር። የት እናንተ ቤት? አዎ መጥቶ አሁን ወጣ። አሁን ምንድነው ታዲያ? ሙሉ ሀብቴን ለልጄ ነው የማወርሰው፣ ለሴት ልጄ አወርሳለሁ አለልህ። በቃ ቁማ ቀረ አንተ፣ ቁማ ቀረ። እንደዚህ አለ? አዎ እኔ ነኝ። ምን ልታረግ ደግሞ? እዳሜ ገበያ ለሄዳ ሰንኩና ጥላይ ጠፋብኝ ሰኞ ሄዳለሁ። እቃው ማንም እንዳይጠው አንዲት የቆሸሸች እቃ ማንም እንዳይነካ ራሴ ነኝ የማጠው። ቤቴን እጠርጋለሁ፣ ጤና ጥባለሁ፣ አባዬን ብሎና ጥባለሁ፣ ቃናዬ ነው ያለው። ወጤን ሰራለሁ። ይሄ የሚገርም ቀመር ነው። የሚገርም ቀመር። በቃ አሁን ከእህትሽ ትሻያለሽ። አንቺ ማትወርሽበት ምክንያት ምንም የለም። እንግዲህ ቤተሰቦች አሁንም በቤታችሁ ያሏችሁ ወንዶች እንዳለ ጠቅላላ እቆቻችሁ ማጠብ እንዳይረሳ። ዴት የምታረጉትን ሰውን ማወቅ አለባችሁ። እስቲ እንየውስ። ወይኔ ፀሐዩ እንዴት ነሽ? ደህና ነኝ። በጣም ቆንጆዬ ነሽ በአካል። አመሰግናለሁ። እሺ በጣም ደስ የሚለው። ኧረ ዞር በል በእናትህ። እንዴ በቃ እንሂዳ። ቦታውን ወደች። ይሄ ምን አባቱ ነው ኋላ የሚሄሽ? አታ እንዴ ምን አባቱ ነው? ምን ሰው ጋር እንዴት ይገባል? እና በጣም በታ ህይወት ፈትናኛለች። እኔ አላምንም። የምወደው ዘፈን ኧረ ላሽ የምወደው ዘፈን ራንስ ይፍታ እባክህ። እሺ ሃይኪንግ ናቸው። መጣሽ ታመጣስ ዘምበርጎ ኧረ ኢየሱስ አምሮ በቃ ለዚህ ነው እንዴ? ነይ በእናትሽ ናሽ በእናትሽ በጣም ይቅርታ። አራሩት ለባ ኧረ በኢየሱስ ቤተሰቦች እኔ እውነቱን ነው የምነግራችሁ። የምር ብዙ ሰው ብዙ አይነት ባህሪ ያለው ሰው አለ። በጣም ብዙ ሰው እና እያንዳንዱ ሰው የየራሱ ባህሪ ያለው። ስለዚህ በተለይ ሴቶች ወንዶች ጋርስ ብዙም የለውም፣ ግን ኢንጀነራል ሁሉም ሰው መጠንቀቅ አለበት። ግን ሴቶች እባካችሁ እንዴት የምታረጉት ሰው በደንብ ማድረጋችሁ ማወቅ መቻል አለባችሁ። ምክንያቱም ብዙ ጊዜ እንደዚህ አይነት አላስፈላጊ ነገሮች ሴቶች ላይ የሚደርስባቸው ነገሮች ምክንያት እንደዚህ አይነት ሰዎች በጣም ስለሚበዙ ስለሆነ እባካችሁ በተቻላችሁ አቅም ተጠንቀቁ። አላየሁሽም ፍቅሬ አለ። ሰላም ነው? ሰላም ነህ? እንዴት ነህ? ቀይ ልጅ ገብታለች አሁን ጥቁር የለበሰች ምን ሆነ? ባለቤቷ ነኝ። ቀይ ልጅ ገብታለች ወይ አሁን? እኛ እዚህ ውሃ ከማጠጣት የበለጠ ስራችን ሚስጥር መጠበቅ ነው። ምንም ማድረግ አልችልም አይደለ? አዎ ታጋም ያለገባ ቤተሰቦች አሁን ነው ከወንድ ጋር የገባችው። በግተራ ጉድጓዱን ታውቋለህ? ሁሌ እዛ ውስጥ ነው የሚገቡት። የመጀመሪያቸው ነው። ሁሌ ነዋሪ ፓርክ ከተመሰረተ ጀምሮ አሉ እነሱ። ማታ ሲዘጋ 12 ሰዓት ይወጣሉ። እኔ አላቅም ምን እንደሚያደርጉ ሁሌ ዊርድ ድምጽ ነው የምሰማው። ሞተች እንዴ እስክል ድረስ እሰበው እንግዲህ እና ቆይና የሆነ ነገር ባረግ እጮሃለሁ ብለህ ቀላቅዬ ነው። ኧረ እኔ አገባኝም። ይኸው ሽርጤን አውጣው። በዚሁ ነው የምወጣው። በቃ እኔ እኮ ሰጠኸኝ እኮ የቀን ወጪ። ሂዱ ነው ሶስተኛው ጉድጓድ ስር አሉ እንደ እባብ እየተንከባለሉ ይታያቸዋል። እኔ ምንም ማድረግ አልችልም። ሂድ እንግዲህ። ኧረ ላሽ ከስተመር ሪስኪንግ ተብሏል እኮ። ኧረ ተው እባካችሁ።
አሳልፋችሁ አትስጧቸው። ለማንኛውም እንደዚህ ያደረጋችሁ ሰዎች ከሰው ትደበቁም ከላይኛው አትደበቁም። እሱን አትርሱ። አባ ተጠርታ አልተጠራም። ማና ናውጣ አልተጠራም። ናውጣ አልተጠራም። ምን ማድረግ ይችላል? የብራችሁ ጅብለታሉ። እኔ በጣም ተመችቶኛል። በቃ ይሄ ምግብ ምንም አይደለም ከሚደፋ ቢያንስ ይበላዋል ማለት ነው። ለማንኛውም እንደዚህ አይነት ታክቲክ ያላችሁ ሰዎች ሳናደንቃችሁ አናልፍ። እንግዲህ ቤተሰቦች ቀደም እንዳልኳችሁ ወደ መጨረሻ እንነጋገርበታለን ባልነው ርዕስ መሰረት በመቅዲ ከኢቢኤስ መውጣት ጉዳይ ላይ ራሱ ኢቢኤስ ደግሞ ማስተባበያም ሰጥቷል። ስለዛ ማስተባበያ አንድ ወጥ መነጋገር እንችላለን። ከዛ በፊት ግን እኔ እስቲ የራሴን ሀሳብ ልግለጽላችሁ። እውነት ለመናገር መቅዲ ማለት አንጋፋ ነች በኢቢኤስ ቤት ውስጥ በእሑድም በኢቢኤስ ነው የምናውቃት። ነገር ግን በጣም ጎበዝ የሆነች ጥሩ ፐርፎርማንስ ያላት በሁሉ ነገር ካሉትም የምትሻል ነች። እንዲሁም ደግሞ ተወዳዳሪ የምትሆን ሰው ነች። ምናልባት እንኳን ራሱ ቢነሳ እና ይቺን የመሰለች ጋዜጠኛ ማለት እንደ አንድ ተቋም በጣም ከባድ ነው። ስለዚህ በዚህ ሁኔታ ውስጥ ሆኖ ግን ኢቢኤስ ሌሎችም እንዳሉ ሌሎችም እንደሚቀጥሉ ያሉትን በቂ እንደሆኑ ነው ለማስረዳት ለህብረተሰቡ የፈለገው። ነገር ግን በዚህ ሁኔታ ውስጥ ግን አብሯት ይሰሩ የነበሩት ግን ባልደረቦቿ ለሱ ያላቸውን ክብር ለሱ ያላቸውን ፍቅርን ሲገልጹ ነበር። በነገራችሁ ላይ እንደ ጥያቄ ሆኖ የተነሳብኝ እኔ አንድ ያሰብኩ ምንድነው ኢቢኤስ እንደ ተቋምነቱ ሉላን ከዚህ ሲያሰናብታት ወይ ደግሞ ሉላን ጋር ያለው ውል ሲቋረጥ የሽኝ ፕሮግራም ሊዘጋጅላት ይገባል የሚል ብዙ ሰው የተከራከረበት ጉዳይ ነው። እኔ እንደራሴ ከዚህ ጋር ጠይቃችሁ ለሱ የሽኝ ፕሮግራም ያስፈልጋል ወይስ ያስፈልግም? ቤተሰቦች ይህን ሀሳብ ስታችሁ ኮሜንት ላይ ገብታችሁ ግለጹልኝ። እስከዛው ደግሞ እስቲ ቪዲዮን ተመልክተን እንመለሳለን። ባሳለፍነው ሳምንት ደግሞ በተለያዩ ማህበራዊ ድረገጾች ላይ መነጋገሪያ የነበረው የመቅዲ ከኢቢኤስ መልቀቅ ነው እና በጣም ይህንን ማጥራትም ስላለብን ያው ማንሳታችን ግዴታ ነው። ከዚህ በፊት እንግዲህ መቅዲ ለአንድ ወር እረፍት ላይ እንደነበረች አንስተነው ነበረ። የአንድ ወር እረፍቱ አልቆ በዚህኛው ሳምንት ላይ ግን ከኛ ጋር ትቀላቀላለች ብለን ነበረ እኛ ያሰብነው። ግን መቅዲ ልክ የአንድ ወር እረፍቷ እንዳለቀ መልቀቂያ ወደ ጣቢያው አስገብታ ነበረ። ያንን ካስገባች በኋላ ደግሞ ከጣቢያው ማኔጅመንት ጋር ከኤችአር ጋር ንግግር ላይ ነበረች። ስለዚህ ያንን ንግግሯን ለመቋጨት ሰኞ ላይ ቀጠሮ ነበራቸው። ሁላችንም መላ ኢቢኤስ ሰራተኛም ይሄንን ነበር የሚያውቀው ማኔጅመንቱም ጭምር እንዲሁም እኛም። ሰኞ ላይ ግን ሁላችንም ማህበራዊ ድረገጽ ላይ ይሄንን ነገር አየነው። ደንግጠናል። እኔ በግዴ ደንግጬ ነበር እውነት ለመናገር። በኋላ ላይ ግን ያው ብዙ ቦታዎች ላይ ይሄን ነገር በተደጋጋሚ አየነው፣ እውነት እንደሆነም ተረዳን። ስለዚህ ያለው ነገር ይሄ ነው። ሰው ይጠይቃል ባገኘው አጋጣሚ፣ መቼም እናንተንም ሊጠይቃችሁ ይችላል። ስለዚህ እኔንም እንደዛ ሲጠይቁኝ ወዳጆቼ አይ በሚቀጥለው ሳምንት አብረን ነው ወደ ስራ የምንገባው ብዬ ነው እኔ ራሴ የተናገርኩት። እንደ አዲስ ነው ሰኞ ዕለት ያየሁት ሳይሆን ከህዝብ እኩል ነው የሰማሁት። እሱ ብቻ አይደለም፣ እዚህ መታ መቅዲ ያው በአካል ብንሰነባበት በጣም ደስታችን ነበረ። ግን ያ ባይሆንም ደግሞ ያው በዚሁ አጋጣሚ የነበረንን ጊዜ አለማመስገን ልክ አይሆንም። በጣም ጥሩ የስራ ጊዜ ነበረን። ብርቄና ለማንሳት አይቻልም። በቁም ነገር ላይ ባሉት ኢንተርቪዎች እንደዚሁ እንደተባለው በድራማውም በሊፕሲንኩም በተለያዩ ነገሮች በኢንተርቪውም ደረጃ አብረን ረጅም ጊዜ ተጉዘናል። ከዛም በጣም ደስ ከሚሉ ስራዎቿ ጀርባ ደግሞ የምናመሽባቸው ሁኔታዎች አሉ። እስከ ሌሊት የምንቆይባቸው ስራ ላይ የምንቆይባቸው ጊዜያቶች አሉና ከቀን ጀምሮ እስከ ሌሊት ብቻ መሳቅ ነው፣ አይደክመንም። መሳቅ መጫወት፣ ደስ የሚሉ ጊዜያቶች ነው የነበሩንና በሰኞ ዕለት ባየኑ ነገር ሁላችንም ያልጠበቅነው ነገር ስለሆነ ሁላችንንም ትንሽ ስሜታችንን እንትን አድርጎታል። እኔ አሁን የትኛውንም አይነት የስራ ዘርፍ ስሰራ ከየትኛውም አይነት ድርጅት ወይም ስራ ስንሰራ እየተማረን እርስ በርስ እየተማረን ከማኔጅመንትም ከዳይሬክተሮችም ጋር ሁሉም ከካሜራማኖች ከሁሉም ባለሙያ ጋር አብሮ በመሆን ነው የሚሰራውና እኔ እየተማርኩ የመጣው ሰው ነኝ እና ከሷም ተምሬያለሁ። እሷም ደግሞ በስራዋ ላይ ኢምፕሩቭ እያደረገች በጣም ደስ የሚሉ ስራዎችን በሁሉም ደረጃ እየሰራች የመጣች ሰው ነች እና የመቅዲ እኔ ፐርሰናሊም አድናቂዋ ነኝ። ከሷም ብዙ የተማርኩት ነገርም አለ። ለምሳሌ እኔ አሁን የትወና ስራዎቿን በጣም አድናቂ ነኝ። ራሴም አብሬያት እየሰራሁ
ታዝናናኝ ነበር ማለት ነው። ሚልክ ያለችው ሚልክ ስትል አንተ በእንግሊዝኛ ተማሪ ወርታ እኔ በጣም ሁሌ ሞክረው እንደውም ከጀርባ ከካሜራ ጀርባ ብዙ ጊዜ እናነሳዋለንና ልክ እሷ የምትለው ሚልክ የምትልበት ለማለት ሞክር አይመጣም ራሱ በጣም የሚገርም ችሎታ የነበራት ባልደረባችን ናት። የእውነት ብዙ ነገሮችን ሰርታለች። ትልቅ አሻራ ነበራት በእሑድም በኢቢኤስ ላይ። እሱን አለማድነቅ ንፉግነት ነው ብዬ ነው ማስበው። እሱን እናከብራለን። ሁሉ ጊዜም ለመቅድዬ መልካሙን ሁሉ እንዲገጥማት እንመኛለን። በሄደችበት ሁሉ መልካሙን ሁሉ ይግጠማት። እኛ አለን እንግዲህ ሾው ይቀጥላል ማለት ነው። እንግዲህ ቤተሰቦች ብዙዎች በዚህ ሀሳብ ላይ ይስማማሉ ለሚለው ነገር እኔ እንጃ እንደራሴ ነው ያልስማማበትም። መቅዲ ማለት አሁን እዚህ ጋር ከቀረቡት ከሉላም ከዳንም ከሰሱ የተሻለ ፐርፎርማንስ ስላላት በዚህ ሁኔታ ላይ ልናደንቃት ይገባል። እንዲሁም ደግሞ በተለያየ ሶሻል ሚዲያ ላይ እሷ ጥፋተኛ ነች። ምክንያቱም ከዛ ወጥታ ራሷን አባይ ቲቪ ወይ ደግሞ ቀጥተኛ ተፎካካሪት የቲቪ ሾው ተቋም ላይ መግባቷ ልክ አይደለችም ብሎ ብዙዎች በእሷ የትችት አቅርቧል። ነገር ግን እኔ ግን እንደራሴ ያው መቼስ የውድድር ዓለም ነው። እሷ ከአባይ የተሻለ ኦፖርቹኒቲ ከቀረበላት ያን ነገርን ኢቢኤስ ሊያደርግላት ካልቻለ ስለዚህ የራሷን ኢኮኖሚ ማሻሻል ያለባት ሰው ስለሆነች ወደ ተሻለ ኦፖርቹኒቲ የሚሄድ መብት አላት። ስለዚህ በዚህ ጉዳይ ላይ እኔ ልክ ነች ብዬ ነው የማስበው። ኢቢኤስም ቢሆን በመቅዲ ጉዳይ ሊቆጭበት ይገባሉ። ምናልባት እሱ የነሱ የቤት ስራና የነሱ ጥያቄ ነው፣ ወደፊት የምናየው ይሆናል። ለማንኛውም ቤተሰቦች ለዛሬ ያስኳችሁ ቪዲዮዎች እኚህን ይመስላሉ። እናንተ ምናልባት ያልገባችሁ ግራ ያጋባችሁ ነገር ካለ በተጨማሪም ደግሞ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አጋሩኝ። እንዲጨመር እንዲቀነስ ማስተካከል ያለብኝም ነገር ካለ ኮሜንት ሴክሽን ላይ ገብታችሁ ሀሳባችሁን በማጋራት ፋሚሊነታችንን የበለጠ እናጠናክረው። ቤተሰቦች በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። እወዳችኋለሁ።